ሰላም ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ና ይሄን ጉድ ስማ። የትም እንዳትል መሳቅ ግን አይቻልም። ክብር ሁሉ ለኢየሱስ ይሁን። ላይክ እያደረጋችሁ ነገ ኃጢአታችን የሚደመሰስበት ቀን ነው። ዝክራቸውን የዘከረ መታሰቢያቸውን ያደረገ ስማቸውን የጠራ ገድላቸውን የጻፈ ያጻፈ ያነበበ የተረጎመ የሰማ ያሰማ በፍጹም ልቦና አምላክ እስትንፋሰ ክርስቶስ የእስትንፋሰ ክርስቶስ አምላክ ኃጢአቴን ይቅር በለኝ ብሎ የጸለየውን ስሙን በሕይወት መጽሐፍ ይጻፍለታል። የቤተ ክርስቲያናቸው መባ፣ ስንዴ፣ ዘይት፣ ዕጣን፣ ጧፍ የሰጠ ኃጢአቱ ይደመሰስለታል፣ ይሰረይለታል። በገነት በመንግስተ ሰማያት በደስታ ይኖራል። በስማቸው የተራቆተውን ያለበሰ የተራበውን ያበላ ያዘነውን ያረጋጋ የተጠማውን ያጠጣ በመታሰቢያቸው ዕለት ለአገልግሎት የሚያስፈልገውን መልካሙን ነገር ያደረገ ኃጢአቱ ይሰረይለታል። በየዓመቱ ታኅሳስ 8 የልደታቸው ሚያዝያ 9 የዕረፍታቸውን በየወሩ የመታሰቢያቸውን በዓል ያከበረ ዝክራቸውን የዘከረ ሰማያዊ ክብርን ያገኛል። በስማቸው የጽዋ ማህበር የሚጠጡ ሰዎች ቢኖሩ በመካከላቸው የጻድቁ አምላክ ይገኛል። ዝክራቸውን የዘከሩ መታሰቢያቸውን ያደረጉ በስማቸው የተማጸኑ በገድላቸው የተሻሹ በጠበላቸው የተጠመቁና የጠጡ መካኖች ልጅ ይወልዳሉ። ችግር ደርሶበት ስማቸውን የጠራ ወንድ ወይም ሴት ልጁን በስማቸው የሰየመ በበዓላቸው ቀን ቁራሽ እንጀራ ቀዝቃዛ ውሃ ለነዳያን የሰጠ ኃጢአቱ ይሰረይለታል፣ ዋጋውም አይጠፋበትም የሚል ቃል ኪዳን እያረፋችሁ ውሃ ጠጡ። ክብር ለኢየሱስ ይሁን። ለኢየሱስ የተሰጠ ቦታ ጠቅላላ ለሆነ ሰው ሰጥቷል። አሁን የዘረዘረው በሙሉ በኢየሱስ በኩል ነው። ክብር ለኢየሱስ ይሁን። የዘላለም ሕይወት በኢየሱስ በኩል ነው። ኃጢአታችን የሚሻረው በኢየሱስ በኩል፣ ሁሉ ነገር በኢየሱስ በኩል ብቻ። እንግዲህ ወንድማችን ደግሞ ከየት እንደሆነ አምጥታ ስማ፣ ዝም ብለህ ስማ። ምንም ማድረግ አይቻልም። አቤት ኢየሱስ! ይሄንን ነው እንጂ ኢየሱስ ያድናል። ገና ብዙ እንሰማለን። ኧረ መዓት፣ ኧረ ብዛት፣ ኧረ የድነት ብዛት! አቤት አቤት! እንደው ለኛ ወንጌል አያስፈልግም የምትሉ ሰዎች እንዴ በአንድ ኢየሱስ ድናችኋል። አይ መዳን መንገድ ብዛቱ! እንግዲህ መጽሐፍ ቅዱስ ኢየሱስን ነው የምለው። ከኢየሱስ ውጪ የተደረመ ነገር ሁሉ በኢየሱስ ስም የተነሳ ይሁን። አልቻልንም እኮ ከባድ ነው። ክብር ለኢየሱስ ይሁን። ይሄንን ጉድ እየሰማ እኛ ድሮ የምናውቅ ምኑን ይሄንን በሙሉ ይሄን መጽሐፍ አያውቅም፣ አይናገርም። ና ወደ ኢየሱስ፣ ወደ ሞት እንዳትል። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። ብቻውን ያድናል። ጉድ ነው ስሙ። ይሄንን እና ይሄ ህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠልን እኮ። እኛ እኮ ቀድመ ልናረጅ ነው። ነጭ ነው ነጭ እያወጣው ቀድሜ እያረጀው። እኔ በህይወት ዘመኔ የማያረጅ ሰው የሚባለው እኔ ነኝ። አይታችሁኛል። አላረጅም። በአካል ብታየኝ አላረጅም። በምንም ታምር የማረጅ ሰው አይደለም። የኛ አባት በ107 ዓመቱ ነው ያረፈው። ታስታውሳላችሁ? መለኩ ሲሆን እኔ 100 ዓመቷ እንደምደፍናት ተስፋ አደርጋለሁ። አደጋ ካልገጠመ አላረጅም። እንደውም እስከዚያ ቴክኖሎጂ ሊቀየር ነው። ስቴም ቴክኖሎጂ መጥቷል። ሀብታም ከሆን ወደ 20 ዓመት መልሳለሁ። እድሜ ከ60 ወደ 20 አመጣለሁ። ዘና እላለሁ። አንድ 40 ዓመት ደግሞ እቀጥላለሁ። በኋላ ከደበረኝ እሄዳለሁ ወደሚቀጥለው ዓለም። ካልደበረኝ ደግሞ አሁንም ዓለም ጥሩ ከሆነች መልሳለሁ። ወደ 20 ዓመት መልሳለሁ። ቆያለሁ። 200 ዓመት መቆየት አለብን። ቴክኖሎጂው እየተሻሻለ ነው። አልሞትም ካለ አንድ ሰው አይሞት። ምግብም ሊቀየር ነው። በግሉኮስ ሊመጣ ነው። እኔ እኮ በ24 ሰዓት አንዴ ነው የምበላ። የሚገርመው within 24 hours it's just only one time። አንዳንዴም አለ። ክብር ለኢየሱስ፣ ላዳነን፣ ለመረጠን፣ ላቆመን ለሱ ይሁን። እንግዲህ አንዳንድ ሰዎች በጌታ መሆናችሁ እንደ ቀልድ እንደ ተራ ነገር የሚታዩ ሰዎች ሰው በምን አይነት ጉድ ውስጥ እንዳለ እዩ። ከዚህ ጉድ ነው ክርስቶስ ያወጣል። ክብር ለኢየሱስ ይሁን። ላዳነን በእውነት ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ያድናል። ሰው አይደለም። ይሄንን በደንብ አድርጋችሁ ስሙ። በደንብ አድርጋችሁ ነገራችሁ። ታሪክ እውነተኛ ታሪክ። የዛሬ 4 ወር 5 ወር የሆነ ታሪክ። አንድ ጊዜ ከቤተ ክርስቲያን ወጣሁኝ። እሑድ ቀን ነው። ውጪ ከጓደኞች ጋር ሻይ እየጠጣሁ እያለ ስልክ ተደወለ። የሆነ ሴት ነች የደወለችልኝ። ምንድነው ስላት ከትልቅ ሾፕ ውስጥ ነው የደወለችው። ልብስ ከሚሸጥበት እና በምትፈልግበት ቀን ልብስ መርጣ እንድትወስድ ታዝዤ ነው አለች። ማን ያዘዘሽ ስል ነው መጀመሪያ እንደ ቀልድ መስሎኝም ስጠይቃት አይደለም ብላ ሲሪየስሊ ቦታውን አድራሻውን ሰጠችኝ። ሄድኩኝ። እዛ ይታወቅ ሱቅ ነው የገባው። እኔ የምሰራበት ዲፓርትመንት ሰዎች በትዕዛዝ ልብስ ሲያዙ መተው እንዲመርጡ ለስጦታም የሚሰጣቸው ሰዎች መተው የሚወስዱበት ቦታ ነው አለችኝ። መምረጥ ጀመርኩ። ሱት ልብስ ነው መመርጠው። ካሽ የሆነውን
ሴል ላይ ሆኖ ለመምረጥ ስሞክር ይሄ አይደለም በጣም ጥሩ የተባለውን የቤቱን የተባልኩት አለች። እሱን መረጥኩኝ። ሸሚዝ አለች መረጥኩኝ። ካልሲ አለች መረጥኩኝ። ጫማ በጣም ቆንጆ ኳሊቲ ያለው ጫማ ልነግራችሁ ልክ በቃ አንድ በሕፃንነታችሁ ታስታውሳላችሁ ቤተሰብ ልጃችሁን ይዞ ልብስ ይገዛላችሁ እንደዛ አይነት ስሜት እስከሚሰማኝ ድረስ እንደዛ እና እኔ ጠየኳት ደጋግሜ ማን ነው ይሄን ነገር ያዘዝሽ ስላት አይኔ አልነግርም አትንገሪ ተብያለሁ። ወሰድኩኝ ሄድኩ ወደ ቤት። ይሄው እንግዲህ አሁን 5 6 7 ወር ሆኗል። እስከ ዛሬ ድረስ ማን እንደሆነ ወይ እንደሆነች አላውቅም። እና አንድ ነገር ወደ ውስጥ የመጣ ያንን ወስጄ ከሄድኩኝ በኋላ ስለብሰው እሱ ልብስ ሁሉ ጊዜ አንድ ነገር ትዝ ይለኛል። ይሄ ሰው አንድ ቀን እኔ ነኝ አላለች፣ ግን ሁሉ ጊዜ ያንን ልብስ ለብሳለሁ። እግዚአብሔርን አሰብኩኝ። ተሰውሮ መልካም ያደርግልኛል ማለት ነው። አያችሁ እግዚአብሔር ሁሉ ጊዜ የሚያደርግልን ነገር እኔ ነኝ ማድረግልሽ እያለ አድርጎልን አያውቅም። ፀሐይ ስትወጣ የሚያወጣልን አለ አይደል? ሲጨልም የሚያጨልም ለሊት ተኙ የሚል አለ። ብርቱካንን እንኳን ገዝግዘን ከፍተን ስንበላ ውስጡ ጣፋጭ ነገር ያስቀመጠልን አለ አይደል? ፕሌታችን ላይ እንጀራ እንዲቀርብልን የሚያደርግ ስራ ይሰጠን፣ ጤና ይሰጠን፣ ሰላም ይሰጠን አለ እኮ ወዳጆቼ። በጣም የተገረምኩት አንድ ነገር ልንገራችሁ። ይሄን ሁሉ እያደረገልን ግን እግዚአብሔር አንድ ቀን እኔ ነኝ እሺ ብሎ ክሌም እንኳን አድርጎ አያውቅም። ተሰውሮ መልካም ያደርግ ተደብቆ ሁሉ ጊዜ ለኛ መልበስ ማማር ማጌጥ ምክንያት የሆነ አምላክ ነው። እሱን ተመስገን ለማለት ምክንያት አገኘው ለማሰብ እሱን ሁሉ ጊዜ ለካ ለሚሆንልኝ ነገር ሁሉ ከጀርባ የሚያደርገው አለ እንድል አረገኝ። አንደኛ። ሁለተኛ የሰው መልካምነት አስገረመኝ። ዓለም በተንኮል የተሞላችበት ጊዜ ነው ታውቃላችሁ። ተንኮል ዓለምን ሞልቶታል። አሁን ተንኮለኛ አላጣችም፣ መሰሪ አላጣችም፣ ክፉ ሰው አላጣችም። ዓለም ሚያማ ሰው አላጣችም። የሰውን ስም ወስዶ በየሶሻል ሚዲያ ማያጠለጥል አላጣችም። በየኮሜንቱ የሚሳደብ ሰው አላጣችም። ምንም እሱ ሞልቷል ወዳጆች። እሱን ለመሆን ዕውቀትም አይፈልግም። አሁን የሚያስፈልገው ዓለም ወዳጆ ኢንቴንሽናሊ ሰው የሚወዱ መልካም ነገር የሚያደርጉ ከክፉ ነገር ጋር ማይተባበሩ ለመልካም ነገር ደግሞ የሚተጉ ሰዎች ግን ነው የምትፈልገው። ያንን ሰው አየሁኝ፣ ገረመኝ። እኔ ነኝ ብሎ ሳይታወቅ መልካምን ነገር ያደረገ ሰው ኳሊቲ ያለው ሰው ነው ብዬ ተገረምኩ ወዳጆቼ። አንደኛ እግዚአብሔርን እናመስግን፣ ሁሌ መልካም ያደርግልን። በእኛ ደግሞ ለሰዎች መልካም ነው። እንደዚህ የሰውን ቀን ምን ብራይት እንጂ ጨለማ የምናደርግ ሰዎች አንሆን። የሰውን ቀን የሳቅ እንጂ ለቅሶ የምናደርግ ሰዎች አንሆን። ሰዎችን በየቀኑ የምናሳዝን ሳይሆን በየቀኑ ለሰዎች መልካምነት እግዚአብሔርን ለማመስገናቸው ምክንያት እንሁን። እውነት ነው። እግዚአብሔር አንድም ቀን ተናግሮ አያውቅም። ይህንን ሰጥቻለሁ፣ ይህንንም ሰጥቻ እኔ እኮ ነኝ ምናምን ብሎ አያውቅም። ብዙ ነገር እኮ እሱ በሰጠን ጊዜ ላይ ነው፣ እሱ በሰጠን ሰዓት ላይ ነው። ይሄንን ቁጭ ብዬ እኔ የሰራሁት እሱ በሰጠኝ ሰዓት ነው። አንተም ይሄንን እየሰማ ያለው እኮ እሱ በሰጠ ጊዜ እኮ ነው። እድል ሰጥቶ ነው በቃ። ይሄንን ለመስማት ያልበቁ እኮ ብዙ ሰዎች አሉ፣ እየፈለጉ ካፈር በታቸው። አንተና እኔ ያለን በህይወት ክብር ለኢየሱስ ይሁን። ለአዳነ ደስ የሚል ቆንጆ ታሪክ ሰው አይደለም። ተወደው ቨርስ ሮሜ መጽሐፍ ላይ ምዕራፍ 5 ላይ ያለው የጽድቅንና የስጦታን ብዛት የሚቀበሉ በአንዱ በክርስቶስ በሕይወት ይነግሳሉ የሚለው እሱ ጥቅስ ይመቸኛል። ቀጥሎ እሱ ይናገር። የምትወደው ቨርስ ሰው ብቻውን ይሆን ዘንድ መልካም አይደለም የሚለው ነው። ቀጣይ አይ ቲንክ ቃልናት ቃልን የምትወጂው ቨርስ One eternity later. እግዚአብሔርን ለሚወዱት እንዳሳቡ ለፈጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። መዝሙረ ዳዊት 91 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር አንተን ታምኜ ነው እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱም እሺ የምትወጂው ቨርስ ዘዳግም 32:12 እግዚአብሔርን ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም። እሺ የምትወደው ቨርስ አንደኛ ጴጥሮስ መልእክት ምዕራፍ 1:2 ጌታ ቸር መሆኑን ቀምሳችሁ እንደሆነ በመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃን ልጅ የቃሉን ወተት ተመኙ። እስላል ክብር ለኢየሱስ። እናንተስ እስቲ እናንተንም እናንተ የምትወዱትን ኮሜንት ሴክሽን ላይ አስቀምጡ። ኢየሱስ ብቻውን ያለ ምንም ማድረግ አይቻልም። ሰውየን ነብይ ማለት ስልክ ቁጥር መናገር እንዳይመስላል። ባይዘዌ የቤተ ክርስቲያን ፕሮፌቲክ ድምጽ ይሄ ነው ሊሆን የሚገባው። ነብይ ማለት ስልክ ቁጥር መናገር እንዳይመስላል፣ ስም መጥራት እንዳይመስላል። እግዚአብሔር አያረግም እያልኩ አይደለም፣ ያረጋል። ግን እመኑኝ ስምህ እስኪጠራ ድረስ ከደረስክ ጤነኛ አይደለም ህይወትህ።
ደንዝዛሃል። አም ሲሪየስ አደባባይ ምል ዳኔ የምትባል ተብለ ነቃ በል እንጂ ብራዘር። አያረግም አይደለም ይገባችኋል አለም እዛ ጽንፍ ሄጄ እንደሱ የለም ግን ቤተክርስቲያን ሁሌም ፕሮፌቲክ ነች። ሁሌም እዚህ መድረክ ላይ የነብይነት ድምጽ አለ። ይሄ የምንሰብከው መጽሐፍ የትንቢት ቃል ነው። እሱን ነው የምላችሁ። ቤተክርስቲያን ነገር ሲበላሽ ቆማ የምትመልስ ነች። ቢኮዝ ያ ድምጽ አለኛ ማለት ሌላ የትም የለም። ባይዘወይ ሌሎች መናገር የማይችሉት የለም ሌላ ቦታ። ክርስቶስ ኢየሱስ ያለው እዚህ ብቻ ነው። የእግዚአብሔር መንፈስ ያለው በሚያመልኩት ዘንድ ብቻ ነው። እዚህ ብቻ ስል ይገባቸዋል። ጌታን የሚያመልኩት ዘንድ ብቻ ነው። ስለዚህ ቤተክርስቲያን የሱ ድምጽ ልትሆን ይገባታልና ዮሐንስ ብቻውን እንደሱ ነው የሆነው። ብቻውን ብርጌድ ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።